ልክ እንደ በፊቱ ጨዋታ ለመጫወት ኮን የመጣሽው ጸብሽ ከኔ ጋር ነው። እሺ ገባ? ቀንተሽ ባልሆነ ፊትሽ እንደዚህ ቀለው። ቤዛ የድሮ የባርኮቴ ፍቅረኛ ወደነ ባርኮቴ ቤት አምርታለች። ነገር ግን ባህሪዋ በጣም ነጭናጫና ከፍቅር የበለጠች ነጭናጫ ከሊዲያ የበለጠች ደግሞ በጣም መልቋቃ የሆነች ሴት ነች። በባለፈው እንዳየነው ከሆነ እንግዲህ ፍቅር ወደ ቤት አስገብታት ነበረ። ነገር ግን እንደገባች ማነው ሻንጣይን የሚያስቀምጠው በማለት ነበረ የጀመረችው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት ሰላምታዬ ብዝት ተረፍ ይበልላችሁ እያልኩኝ ለዚህ ቻናል አዲስ የሆናችሁ ቻናሉ ሰብስክራይብ በማድረግ ቤተሰብ አድርጉኝ በማለት በትህትና እጠይቃለሁኝ። ነባሮች ደግሞ ላይክ እና ሼር በማድረግ ተባበሩኝ እላለሁ። እንዲሁም ላይክ እና ሼር እያደረጋችሁ ለምታበረታቱኝ እህት ወንድሞቼ ክብረት ይስጥልኝ፣ አመሰግናለሁ። አደይ ድራማን ይዤላችሁ ብቅ ብያለሁኝ። በባለፈው ክፍል እንግዲህ ፍቅር እንግዲህ በባለፈው ስታስገባት ትንሿ ሴጣን በማለት ነበረ እሱም የተቀበለቻት። እነሱም እንግዲህ ወደ ቤት ከገባች በኋላ ግራ ገብቷቸው ከየት ነው የተከሰትሽው በማለትም ይጠይቋታል። ነገር ግን እሷ ባርኮቴ እንደላከትና እሱ ደግሞ ስራ ላይ እንዳለ እሷ ግን ቤቱን እንደምትመራ ነው የምትነግራቸው። ሊዲያም እንግዲህ የማንች ደፋር በማለት ትመልስላታለች። ከዛ እሷም ተናዳባቸው እንግዳ እንደዚህ ነው እንዴ የምትቀበሉት በማለትም ትጠይቃት። እሷም ሻንጣይን ተቀበሉኝ ለማረፍ ነው የምፈልገው ትላለች። ዴቭም ግራ ተጋብቶ ባርኮት እንዴት ሊልክ ቻለ በማለትም ይጠይቃታል። እሷ ግን እኔ ማረፍ ነው የምፈልገው ትላለች። ፍቅርም ግራ ገብቷት እንግዲህ ባርኮት ምንድን ነው እሱ የሚሰራው ብለው ግራ ገብቷቸዋል። ወይኔ ቤቴ የማንም መጫወቻ ሆነ ቤቴ እያለች ፍቅርም እንግዲህ እርስ በርስ ይነጋገራሉ። ሁላቸውም ግራ ገብታቸዋል። አዴም ዝም ብላ ቆማ ታያታለች። ቤዛም ወደ ክፍልም ይዛትም ትሄዳለች። እሷም ቤዛም ወደ ክፍል ከገባች በኋላ ለለምለምም ጥያቄ ታቀርብላታለች። አንቺ እኮ ምን ነው ከኤላ ጋር እንደምትኖሪ ነው እኮ የማውቀው፣ ምን ሆነሻል ደግሞ ከስተሻል፣ ምን ሆነሽ ነው እንዴ ከሳሽው ትላታለች። አይ ምንም የተፈጠረ ነገር የለም ትላለች። ከዛ ቀጥላ እሷም ለማንኛውም ኤላ ጋር ትወስጅኛለሽ፣ ኤላ የደና ነው ትላታለች። እሷም ትቀጥልና ኤላ ጋር ምን ትሰሪያለሽ በማለትም ትጠይቃታለች። አይ ኤላዬ የድሮ ጓደኛዬ ነው ትላታለች። ችግር ለመፈጠር እንደመጣሽ ተስፋ አላደርግም ትላታለች። ነገሩ እሷም አይ ምንም አይደለም እኔ የድሮ ጓደኛዬ ስለሆነ ሰላም ልለው ነው ትላታለች። እሷም በመቀጠል እንግዲህ ችግር እፈጥራለሁ ብትይ ወዮልሽ በማለትም ጎሮሯን አንቃ ትይዛታለች። እሷም እንድትለቃትና እንድትወጣ ትጮህባታለች። ለምለምም ክፍሉን ለቃላት ትወጣለች። ወይኔ እንዲጫወቱብኝ ትላለች ቤዛም። ኤላም እንግዲህ አባቱ ጋር በመደወል እና ሁሉን ነገር ይነግረዋል። እናቱ ጋም ደውሎ ለእናቱም ያፈቀረ እንዳለው ሁሉ ይነግራል። እሷም እንግዲህ የሆነ የእሱን የተቀበለችውም ይመስላልና እየመረቃትና እያመሰገናት ነበረ። ሊዲያም እንግዲህ በዚህ መሀል ወደዛ ቤት ትከተታለች። እሱም ለምንድን ነው የመጣሽው እዚህ ቤት? ሁለተኛ እንዳትመጪ አላልኩሽም ይላታል። እሷም ቤዛ እንደመጣችና እዛ ቤት መኖር እንደማትፈልግ ትነግረዋለች። እሱም ደግሞ ምን አለበት ከአንተ ጋር ብኖር ትለዋለች። እሱ ደግሞ ለምለምን እንደማፈቅራትና ለለምለም ትልቅ ቦታ እንዳለ ይነግራታል። ኤላም ሊዱ ግን ምን ነው አንተ ለምለም ብትልም እሷ ግን ወንድሜ ሳይመቻት አይቀርም ከወንድሜ ስርስር እያለች ነው ትላለች። ሊዲያም እንዲህ እያለችም ትነግረዋለች። እሱ ግን ሊቀበላት አልፈለገም። አዴ ከውጭ ስትመጣ ዴቭን በረንዳ ላይ ታገኘዋለች። ምን ሆነክ ነው በሰላም ነው ትለዋለች። ሊዱም ትላት ስለሄደችና ብቻውን ቤቱ እንደደበራት ወጥቶ ቁጭ ብሎ የሊዲያ መሄድ ለምለምን እንደሚደበራት ይነግራታል። እሷም ለምንድን ነው እሱ የሄደችው እንደዚህ መሆን
የላበትም ነበረ በማለትም ትነግረዋለች። እስቲ ለማንኛውም ሄደን ኤሌን እናውራ፣ ጥሏት ከሄደ በጣም ልቧ ይሰበራል፣ ጥሏት መሄድማ የለባትም ብላም ትነግረዋለች። ምን አለበት እኔንም እንደዚህ ብትይኝ ይላታል። እሷ ግን እኔ እኮ በጣም ነው የምወድክ ትለዋለች። እሱም ዴቭ የሚመልስና እኔ ወድሻለሁ በማለት እሷም ስራ አለብኝ በማለት አዴም ጥላው ትሄዳለች። እንደው መቼ ይሆን እኔም ወድካለሁ የምትይው ብሎም ጥሏት ትሄዳለች። እሷም ቤዛም ስልክ ትደውልና እንግዲህ ለባርኮቴ መቼ ትመጣለህ ትለዋለች። እሱም ሳምንት እንደሚቆይና ስራ እንዳለበት ይነግራታል። በዚህ መሀልም እንዳሉ እንግዲህ ፍቅር ትመጣባቸዋለች። ፍቅር ትመጣና አንቺ ስራ ተቤስ መቼ ነው ከዚህ ቤት የምትወጪው በማለትም ፍቅር ትጠይቃታለች። እውነት አንቺ የባርኮቴ ፍቅረኛ ነች? ባርኮቴ መቼ ነው እንደው አንቺን ያፈቀረው? ምንሽን አይቶ ነው ያፈቀረው በማለትም ትነግራታለች። እኔማ ቆሜ ወንድሜ አንቺ ሲያገባ ማየት አልፈልግም፣ በጣም የምታስጠሊ ሰው ነሽ በማለትም ትነግራታለች። ፍቅርም ክፍሉ ወጥተሽ ውጪ ትላታለች። እሷም ግን ቤዛም ትመልስና እኔማ አልወጣም፣ አንቺ ከፈለግሽ ውጪ፣ እኔ የወንድምሽ ሚስት ስለሆንኩኝ እኔም ማክበር አለብሽ ትላታለች። እኔማ ልክሽን ነው የምሰጥሽ ትላታለች። ሊዲያ ሶፋ ላይ በተኛችም ኤላም መቶባት እባክሽን ተነሽና ሂጂ፣ እዚህ መቆየትሽ ምንም ጥቅም የለው፣ አዴ መቶን ምግብ ታበስርልኛለች፣ ልብሴን ታጥበልኛለች በማለትም ይደረድርባታል። እሷም ቁርስ ልስራልክ ስትል የት በምትችው ነው ይላታል። እሺ ልብስ ከለጠብ ስትል አልፈልግም ውጪ ይላታል። ነገር ግን እሷ እሺ ብላ ተናዳ ስትነሳም የታመመ በመምሰል እየተንደረደረች ከዛ እሱም ተደናግጦ ይዟት እባክሽን ንቂ በማለት ይይዛታል። በዚህ መሀል እንዳሉ እንግዲህ ለምለም ወደ ቤት ትከሰታለች። ወደ ቤት ስትከሰት እንግዲህ እሷ የእሱ እጅ ላይ ተኝታ ነበረ። ምክንያቱም እሱ ደንግጦ ነበረ። ከዛ እሷ ግን ሳቅ አመለጣትና ምን ነው አስደነገጥኩ ካደለ ትላለች። እሱ እንግዲህ በጣም ተናዶባት ውጭልኝ በማለት ሊዲያን ከቤት ያበራትና ለምለም እንደናፈቀችውና ለምለምን እንደሚወዳት ይነግራታል። ነገር ለምለም ግን ኮስተር ብላባት እኔ የመጣሁት ወደ ስራ ነውና ስራዬን ሰርቼ መሄድ አለብኝ በማለትም ትነግረዋለች። እንግዲህ አዴም ቤዛ ትጠይቃታለች። እዚህ ቤት ስንት ሰው ነው የሚኖረው? ስንት ሰራተኛ ነው ያለው? በማለትም ቤዛ ለኤል ጠይቃታለች። ለምለምስ የት ነው ሄደችው? ትላለች። ለምለምም ኤላ ጋር እንደሄደችና ስራ አግዛት እንደምትመለስ ትነግራታለች። ቤዛም እንግዲህ ኤላ ጋር እንዲወስዷትም ትጠይቃለች። እሷ ግን አሁን ስራ አለብኝ እና ልወስድሽም አልችልም ትላለች። እሷ ግን እንድትወስዳት ታስገድዳታለች። ለማንኛውም ስራዬን ሰርቼ በምጨርስ ሰዓት ልወስድሽ እችላለሁ ትላለች። ፍቅር ግን በጣም ተናዳለች። ወንድሜ አይኑ እያየ ገደል ሲገባ ቆሜ አላይም፣ ሁለተኛ እሱን ልትጎዳን የመጣችው እንጂ ለሱ ለመጥቀም አይደለም የመጣችው ትላለች። ዴቭም እንግዲህ አንቺ ልጅ እረፊ፣ ይሄ ነገር ጥሩ አይደለም ብላ ለዴቭም ትነግረዋለች። ነገር ግን ወይ እኔ አጠፋታለሁ ወይ ደግሞ ታጠፋኛለች በማለት እያለችም እንግዲህ ቤዛም ትመጣባቸውና ማንን ነው የምታጠፊው በማለትም ትነግራለች። እሷም እንግዲህ ፍቅርም አንቺን በማለትም ትነግራለች። በጣም እየተጨቃጨቁ በይ ፍቅር ሂጂና ስራ ስሪ፣ አዴ ዴቭ ጋ ኤላ ጋ ትውሰደኝ ትላለች። ኤላ የድሮ ቤስት ፍሬንዴ እንደሆነና ከ7 ዓመት በኋላ ልታገኘው እንደፈለገችም ተነግራታለች። ይቅርታ አድርጊልኝና እዚህ ቤት መቼ ነው የመጣሽው በማለት ዴቭም ይጠይቃታል። አይ እዚህ ቤት የመጣሁት እኮ እኔ ትላንትና ነው። ጸባይሽና ባህርሽ እንግዲህ በጣም የሚያስጠላ ነው። ካለ እኔ ትዕዛዝ አንድ ሰው ቅዝቅዝ እንዲል አልፈልግም። እኔ ለዚህ ቤት ትልቅ ቦታ ነው ያለኝ በማለትም እንግዲህ ትነግራለች። ያለ ምክንያት ባርኮት እዚህ ቤት እንድትመጣ አላደረጋትም። በጣም ግራ ተገብቶኛል በማለትም እነሱ ሁላቸውም ግራ ተገብተዋል። ሊዲያም እንግዲህ ከቤት ተነስ ወደ ቤት ስትመለስ ደመቀና ንጉስ ያገኟትና ስልኳን የሚቀበሏትና በጥፊ
ይደረገሙባታል። እሷም ወደ ቤት ገብታ ስልኳን እንደተነጠቀችም ትነግራቸዋለች። ፍቅርም እንግዲህ ጎሽ እንኳን ስልክሽን አንቺን ነበረ መውሰድ ያለባቸው በማለትም ትነግራለች። ወደ ቤትም ሄዳ እንግዲህ በምትነግራቸው ሰዓት ፍቅርም በሳቅ ነበረ ግራ የተጋባችው። በዚህ በኤዴ ግራ ተጋብታ ቆማ ታያት ነበረ። አዴም እውነትሽን ነው ግን ትላታለች። እኔማ ለምንድን ነው የምዋሸው? አዎ በማለትም ትነግራታለች። ሁላቸውም ግራ ገብቷቸዋል።